ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። አርሰናል ጊማሬሽ ዝውውር 70 ሚሊዮን ፓውንድ ለማቅረብ ተዘጋጅቷል የሚል መረጃ ቢቢሲ ይዞ ከወጣ በኋላ ተጨማሪ መረጃዎች እየወጡ ይገኛሉ። ትናንት ምሽት ፋብሪዚዮ ሮማኖ ተጫዋቹ ከአርሰናል ጋር በግል ጉዳዮች ተስማምቷል ብሏል። ሁሉን ነገር አጠናቋል፣ ዝርዝር ጉዳዮችን ሁሉ አጠናቋል። የሚቀረው አርሰናልና ኒውካስል የሚያደርጉት ድርድር ነው ብሏል። ግን ደግሞ የአርሰናል ደጋፊዎች እንደዚህ አይነት መረጃዎች ላይ ብዙ መተማመን የማይኖራቸው መረጃው እውነትነት ላይ ሳይሆን ይህንን በማድረጉ ምክንያት አርሰናል ከተጫዋቹ ጋር በመስማማቱ ምክንያት ተጫዋቹን ያስፈርማል የሚል መታመን እንዳይኖራቸው ሙሉ መታመን እንዳይኖር የሚያደርጋቸው ጉዳይ ግን ያለፈው የሞርጋን ሮጀርስ ዝውውር ነው። ከሞርጋን ሮጀርስ ጋርም አርሰናል በግል ጉዳዮች አስቀድሞ ተስማምቶ ስለነበረ ከክለቡ አስቶን ቪላ ጋር የሚደረገው ዝውውር ንግግር ከባድ ነበርና በዚህ ምክንያት አርሰናል በመጨረሻ ተጫዋቹን ማስፈረም አልቻለም። እንደ ቢቢሲ መረጃ ከ80 ሚሊዮን ፓውንድ በላይ አርሰናል መክፈል አልፈለገም። ቼልሲ ደግሞ 117 ሚሊዮን ፓውንድ ይዞ ስለሄደ ተጫዋቹ የቼልሲንም ጥያቄ ተቀብሎ ወደዛ አምርቷል። መጀመሪያ ላይ ለአርሰናል ፍላጎቱን ቢገልጽም ዓለም ዋንጫ ከቡካዮ ሳካ ከዴክላን ራይስ ጋር ከመሳሰሉ ተጫዋቾች ጋር ተነጋግሮ ወደ አርሰናል የማምራት ፍላጎት የነበረው ቢሆንም ሚኬል አርቴታም ራሱ አናግሮታል። ግን ደግሞ ኮል ፓልመርን የመሰለ ጓደኛ ደግሞ በቼልሲም አለውና ወደዛም ቢሄድ ቼልሲም ትልቅ ክለብ ነው። በዚህ ምክንያት የቼልሲን ጥያቄ ተቀብሎ ወደ ምዕራብ ለንደን አምርቶ እንዳውም የለንደን ትልቁ ክለብ ቼልሲ ነው ሁሉ እስከማለት ደርሷልና እንደዚህ አይነት ነገር ስላለ የአርሰናል ደጋፊዎች ብሩኖ ጊማሬሽ ከአርሰናል ጋር በግል ጉዳዮች ተስማምቷል የሚል መረጃ ሲሰሙ ከክለቡ ጋር እስካልተስማማ ድረስ አርሰናል ብዙ ስሜት ላይ ሰጣቸው ይችላል። አስቀድሞ አንድ ክለብ ከተጫዋቹ ጋር ከተስማማ እንደ ትልቅ ነገር ሊታይ የሚገባ ነበረ። ግን አሁን በቅርቡ አርሰናል ከገጠመው ጉዳይ ተነስቶ ታሪክ ስላለ ያንን የአዲሱን ዜና አርሰናል ከጊማሬሽ ጋር ተስማምቷል የሚለውን እንደ ትልቅ ነገር ለመውሰድ የተቸገሩ ይኖራሉ። ግን ደግሞ ትልቅ ጉዳይ ነው። ምክንያቱም አንድ ክለብ ተጫዋችን ሊያስፈርም ሲል ከተጫዋቹም ጋር ከክለቡም ጋር ስለሆነ የሚነጋገረው 50% አሁን ጨርሷል ማለት ነው። ከተጫዋቹ ጋር ተነጋግሮ ቀጣይ ከኒውካስል ዩናይትድ ጋር የሚደረገው ድርድር ነው የሚቀረው። ሁለተኛው ጉዳይ ደግሞ ለአርሰናል ቅርብ የሆኑ የመረጃ ምንጮች እንደሚጠቁሙት 70 ሚሊዮን ፓውንዱን ኒውካስል ዩናይትድ ውድቅ እንደሚያደርገው የአርሰናል ሰዎች ያውቃሉ የሚል መረጃ መውጣቱ ነው። ይሄ ጥሩ ስሜት ያለው አይመስለኝም። ግን ደግሞ አምና አሌክሳንደር ኢሳቅ ወደ ሊቨርፑል ሲያመራ መጀመሪያ ያቀረበውን ጥያቄ ሊቨርፑል ኒውካስል ዩናይትድ ውድቅ አድርጎ ስለነበረ ከዛ ተጫዋቹ ከፍተኛ ጫና ፈጥሮ በመጨረሻ ወደሚፈልገው ወደ አንፊልድ አምርቷል። ልክ እንደዚህ አይነት ነገር ማድረግ ይጠበቅበታል ማለት ነው። ብሩኖ ጊማሬሽ ከኒውካስል መውጣት እንደሚፈልግ አሳውቋል። ግን ደግሞ በአሌክሳንደር ኢሳቅ መንገድ መጓዝን አይፈልግም። ከክለቡ ሲለያይ በጥሩ ሁኔታ መለያየትን ስለሚፈልግ ማለት ነው። እነዚህን ሁለት ነገሮች እንዴት ያስታርቃቸዋል የሚል ጥያቄ ነው በዋናነት አሁን ያለው። ሶስት መረጃዎች ወጥተዋል ማለት ነው። አንደኛው 70 ሚሊዮን ፓውንድ አርሰናል ለማቅረብ ተዘጋጅቷል። ሁለተኛ ደግሞ ይሄንን ቢቢሲ ነው ይሄንን መረጃ ይዞ የወጣው። ፋብሪዚዮ ሮማኖ ደግሞ በግል ጉዳዮች አርሰናልና ጊማሬሽ ተስማምተዋል የሚል ነው። ሶስተኛው አርሰናል ለኒውካስል ዩናይትድ የሚያቀርበውን 70 ሚሊዮን ፓውንድ የሰሜን እንግሊዙ ክለብ ውድቅ ለማድረግ ተዘጋጅቷል የሚል ነው። እነዚህ ናቸው ዋነኛ መረጃዎቹ። በእነዚህ መካከል እንዴት ነው አርሰናል የሚፈልገውን ብራዚላዊ አማካይ ሊያገኝ የሚችለው? ልክ አሌክሳንደር ኢሳቅ እንዳደረገው ብሩኖ ጊማሬሽ እንዲያምጽ በመገፋፋት ወደ ሰሜን ለንደን መውሰድ ነው ወይስ ደግሞ 70 ሚሊዮን ፓውንዱ ላይ ተጨማሪ ገንዘብ ይሰጣል? አብዛኞቹ መረጃዎች ቢያንስ የመጀመሪያ ደረጃ ድርድር ለማድረግ ኒውካስል 80 ሚሊዮን ፓውንድ መነሻ ይፈልጋል የሚሉ ናቸው። የ10 ሚሊዮን ፓውንድ ልዩነት አለ። ቢቢሲ ደግሞ ወሳኝ መረጃ ትናንትና ይዞ የወጣው አስቀድሞ ሲያደርግ እንደነበረው ሞርጋን ሮጀርስም ዝውውር ላይ እንደነበረው አርሰናል ለብሩኖ ጊማሬሽ ያስቀመጠው የዋጋ ተመን አለ። በፍጹም ከዛ መውጣት አይፈልግም። ያንን ኒውካስል ዩናይትድ የማይቀበል ከሆነ ወደ ሌሎች አማራጮች ያመራል ማለት ነው። አሁን ብራዚላዊ ያለበት ደረጃ ይሄ ነው። 28 ዓመቱ ነው። ወደ አርሰናል ቢያመራ የሚቀጥሉትን 2-3 ዓመታት በትልቅ ደረጃ አርሰናልን ማገልገል ይችላል። የሚያስገርም አቅምም ያለው መከላከል ላይ ብቻ ሳይሆን ጎሎችንም የሚያስቆጥር ተጫዋች ነው። እንደዚህ አይነት ተጫዋች ደግሞ ለአርሰናል ያስፈልጋል። አምና ትንሽ አርሰናል ላይ የነበረው ክፍተት ይሄ ነበር። አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ቢያሸንፍም የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ቢሆንም አማካዮቹ የሚያስቆጥሯቸው ጎሎች ቁጥር ያነሰ ስለነበረ አርሰናል እንደውም ብሩኖ ፈርናንዴሽ ነው ከማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ተብሎ የተመረጠው። አርሰናል ዋንጫውን ወስዶ የዓመቱ ምርጥ ተጫዋች ኮከብ ተብሎ የተመረጠው ግን ሶስተኛ ደረጃን ይዞ ያጠናቀቀው የማንቸስተር ዩናይትድ አባል የሆነው ብሩኖ ፈርናንዴሽ ነውና አማካይ ክፍል ላይ ዴክላን ራይስ በጣም ምርጥ ነበረ፣ ግን ጎል ማስቆጠሩ ላይ ክፍተቶች እንዳሉበት ተመልክተናል። ያጫውትም ብዙ ጉዳዮች ይነሳሉ። እሱን ከግምት ውስጥ እናስገባለን። ቁጥሮቹ ግን በጣም አነስተኛ መሆናቸውን እናያለንና ተጨማሪ ጎል የሚያስቆጥር አማካይ ነው የሚያስፈርመው አሁን አርሰናል የሚያገኘው ከሆነ። ስለዚህ እኔ እስከ 80 ሚሊዮን ፓውንድ ድረስ ቢሄድም የተወሰነ ስትራቴጂው ላይ ትንሽ ላላ ብሎ ወደ 80 ሚሊዮን ፓውንድ ሄዶ ቢያስፈርመው የሻምፒዮናነቱን ክብር የማስጠበቅ እድሉን እያሰፋ ነው የሚሄደው። ቶተናም የሚጠናከርበት መንገድ፣ ቼልሲ እየተጠናከረበት ያለው መንገድ፣ አዲስ አሰልጣኝም ቀጥሯል። ማንቸስተር ሲቲ ኤሊዮት አንደርሰንን አስፈርመው ተጨማሪ ሌሎችንም ተጫዋቾች እንደሚያስፈርም ይጠበቃል። ሊቨርፑል እየተጠናከረ ነውና ተፎካካሪነታቸው እነዚህ ክለቦች በጣም ከፍ ብሎ ነው በሚቀጥለው ዓመት የሚመጣው። ስለዚህ
ስለዚህ የተወሰነ ያክል አርሰናል ፖሊሲውን ላላ ማድረግ ያለበት ይመስለኛል እነ ብሩኖ ጊማሬሽን የሚያገኝ ከሆነ። አሁን ችግሩ አርሰናል ከኒውካስል ዩናይትድ ጋር የሚያደርገው ድርድር ብቻ አይደለም ያለው። ተጫዋቹ በፍጹም ከአርሰናል ውጪ ወዴትም አላመራም ካላለ በስተቀር ቼልሲን የመሳሰሉ ክለቦች በዚህ ተጫዋች ዝውውር ላይ የሚገቡ ከሆነ ልምድ ያላቸውን ተጫዋቾች ስለሚፈልጉ የአምና የቼልሲ ትልቁ ችግር የልምድ ችግር ስለሆነ አንደኛው ማለት ነው ዋነኛው እንደውም ችግር ልምድ ያላቸው ተጫዋቾች እጥረት ስለሆነ የቀድሞውን የአርሰናልና የባየር ሊቨርኩሰን አማካይ ግራኒት ዣካን ከሰንደርላንድ ለማስፈረም ሙከራ ያደረገውም ቼልሲ ያንን በሚገባ አሰልጣኙም የክለቡ ኃላፊዎችም ስለሚረዱ ነውና ልምድ ያለውን ተጫዋች ስለሚፈልጉ ብሩኖ ጊማሬሽን ወደ ማስፈረም ድርድር ውስጥ ሊገቡ ይችላሉ። ያ ከሆነ ደግሞ ከፍ ያለ ገንዘብ ነው ቼልሲ ሊያቀርብ የሚችለው ከአርሰናል የተሻለ ገንዘብ ሊያቀርብ ይችላል። እንደዛ ከሆነ ወደ ቼልሲ ሊያመራ የሚችልበት እድል አለ። ዋነኛው ነገር 28 ዓመቱ ስለሆነ በአውሮፓ ቻምፒየንስ ሊግ መጫወት ስላለበት ያንን ከግምት ውስጥ አስገብተን አርሰናል እድል አለው ልንል እንችላለን። ግን ቼልሲም ግዙፍ ክለብ ነውና በሚቀጥለው ዓመት ወደ ቻምፒየንስ ሊግ መለሳለሁ ብሎ ካሰበና ቼልሲ ለተጫዋቹ ከአርሰናል የተሻለ ጥቅም የሚያቀርብለት ከሆነ በሰማያዊ መለያ ልንመለከተው እንችላለን። ትልቁ ችግር ሌላኛው በአርሰናል በኩል ይሄ ነውና አሁን 70 ሚሊዮን ፓውንድ ሊያቀርብ ነው። በግል ጉዳዮች ተስማምቷል። ኒውካስል ዩናይትድ 70 ሚሊዮን ፓውንዱን ውድቅ እንደሚያደርግ ይጠበቃል። ይህ ከሆነ ደግሞ አርሰናል ወደ ሌሎች አማራጮች ያመራል የሚሉ መረጃዎች ናቸው የወጡ የሚገኙት። ወደ ሌሎች አማራጮች ካመራ ደግሞ ማኑ ኮኔን አማራጭ፣ አሌክስ ስኮትን አማራጭ አድርጎ ይዟል። ግን የአሌክስ ስኮት ዝውውርም ልክ እንደ ብሩኖ ጊማሬሽ ሁሉ ከክለቡ ጋር ከፍተኛ ድርድር የሚጠይቅ ነው። እንደ ኒውካስል ቦርማውዝም ተጫዋቹን መሸጥ አይፈልግም። በምንም አይነት መስዋዕትነት ቢያንስ 1 ዓመት ለማቆየት ወስነዋል። በዚህ ምክንያት ይህንን ተጫዋች ለመውሰድ ከእቅዳቸው የሚያስወጣ ከፍ ያለ ገንዘብ አርሰናል ማቅረብ ይጠበቅበታልና ለብሩኖ ጊማሬሽ ያላደረገውን ለ22 ዓመት ቢያንስ በትክክል ለ1 ዓመት ብቻ የተጫወተን ተጫዋች ከዛ አስቀድሞም ነበረ ግን በደንብ ራሱ ማሳየት የቻለው ባለፈው 1 ዓመት ነውና ለዚህ ተጫዋች እስከ 80 ሚሊዮን ፓውንድ ይከፍላል የሚል እምነት የለኝም። በእርግጥ ወጣት ነው። መልሶ የመሸጥ አቅሙን ሁሉን ነገሩን ክለቦች ተመልክተው ነው የሚገዙት። ያንን አይቶ አርሰናል ሊያደርገው ከሆነ አላቅም። ግን ደግሞ አሌክስ ስኮትን በዛ ደረጃ በ80 ሚሊዮን ፓውንድ የሚገምተው ተጫዋች ስላልሆነ እዛም ችግር ነው የሚገጥመው አርሰናል። ማኑ ኮኔ ምናልባት በአርሰናል የደሞዝም ለተጫዋች የሚከፈልንም ክፍያን በተመለከተ የዝውውር ክፍያንም በተመለከተ በአርሰናል እቅድ ውስጥ ሙሉ በሙሉ ሊገባ የሚችል ተጫዋች ነው። እኔ ማኑ ኮኔን አርሰናል የሚያስፈርም ከሆነ በጣም የክለቡን ጥራት የሚያሳድግ የአማካይ ክፍሉን ጥራት የሚያሳድግ ምርጥ ዝውውር ነው ብዬ ነው ማስበው። ሌሎችም አማራጮች ተይዘዋል። በራድሌ ባርኮላ ዝውውር ውስጥም አለ። ሁሊያን አልቫሬዝን ይፈልጋል የሚሉ መረጃዎች ወጥተዋል። ትልልቅ ስሞች ናቸው ከአርሰናል ጋር የሚያያዙት። ግን ደግሞ ፈርመው መመልከት የአርሰናል ደጋፊዎች ይፈልጋሉ። አሁን የተወሰነ ፍረስትሬሽን እየተመለከትኩ ነው በአርሰናል ደጋፊዎች። ቀድሞ ተጫዋቾችን አምና 8 ተጫዋቾችን አስፈርመናል። የስብስቡ ጥራት በጣም አሪፍ ነው። ሻምፒዮን ቡድን ነው። ቀስ ብሎ ተረጋግቶ አስፈላጊ ተጫዋቾችን ቢያስፈርም ችግር የለም የሚሉ ድምጾች ነበሩ። አሁን ግን እነዚህ ድምጾች ቁጣ እየተቀላቀለባቸው ያለ ይመስላል። በተለይ የቶተናም ተጫዋቾችን ማስፈረም ቼልሲ መጠናከሩ በተለይ ተቀናቃኝ ሆኖ ቼልሲ ከአርሰናል መዳፍ ላይ ሞርጋን ሮጀርስን መውሰዱ ደጋፊዎችን ብስጭት ውስጥ ከቷቸዋል። ትናንትና ማንቸስተር ሲቲ ኤሊየት አንደርሰንን ዝውውር ይፋ አድርጓል። 116 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር አውጥቷል። ከሞርጋን ሮጀርስ ቀጥሎ እንግሊዛዊ ውዱ ተጫዋች ነው። ሁለተኛ ውዱ ተጫዋች ነው። አሌክሳንደር ኢሳቅ ነው 125 ሚሊዮን ፓውንድ ወጥቶበት አጠቃላይ የእንግሊዝ ትልቁ ዝውውር እንግሊዛዊ የሆኑትንም ያልሆኑትንም በሚጨምረው ዝውውር አሌክሳንደር ኢሳቅ ነው ትልቁን ዝውውር ወጪ ወጣበት። ግን ደግሞ እንግሊዞችን ብቻ በዜግነት እንግሊዛዊ የሆኑትን ብቻ ከተመለከትን አንደኛ ሞርጋን ሮጀርስ፣ ሁለተኛ ደግሞ ኤሊየት አንደርሰን ሆኗል። ሲቲ ሜዚን ተጫዋች ዝውውር ይፋ አድርጓል ትናንትና። ከዝውውሩ በኋላ የማንቸስተር ዩናይትድንና ማንቸስተር ሲቲን በተመለከተ የማንቸስተር ከተማ ክለቦችን በተመለከተ አወዳድሮ አስተያየት መስጠቱን ተከትሎ ደጋፊዎች የማንቸስተር ዩናይትድ ደጋፊዎች ትንሽ ቅር የተሰኙ ይመስላሉ። ግን ደግሞ ያለውን ነገር በሚገባ መረዳት ያስፈልጋል። ሲቲ በዓለም ላይ ካሉ ትልልቅ ክለቦች አንዱ ነው። ያላቸውም ስብስብ አስገራሚና በሁሉም ቦታ ላይ በጣም ጠንካራ ነው። እኔን እንደሚፈልጉኝ ባወኩበት ቅጽበት የዝውውር እንዲሳካ ሙሉ በሙሉ ቆርጬ የተነሳው እንደ እግር ኳስ ተጫዋች ራስህን በከፍተኛ ደረጃ መፈተሽ ትፈልጋለህ። በሲቲ መገኘቴ ደግሞ ያንን እድል ይሰጠኛል። ከውጭ ሆኖ ለሚመለከት ሰው ሲቲ ተጫዋቾቹን በጥሩ ሁኔታ የሚይዝና ስኬታማ ለመሆን ፍጹም ምቹ ሁኔታን የሚፈጥር ክለብ ነው። ባለፉት 10 እና 15 ዓመታት ያስመዘገቡት ስኬትና የተጫወቱበት መንገድ እጅግ አስደናቂ ነበረ። የዚህ አካል ለመሆን እድል ማግኘቴ ትልቅ ክብር ነው በሚል ከገለጸው በኋላ ማንቸስተር ዩናይትድ እና ማንቸስተር ሲቲን በተመለከተ ይህ በዓለም ላይ ካሉ ትልልቅ የከተማ ደርቢዎች አንዱ ነው። ማንቸስተርን ማወቅ ከጀመርኩበት ጊዜ አንስቶ ሲቲ የማንቸስተር ንጉስ ሆኖ ቆይቷል ብሏል። ይሄ ነው የማንቸስተር ዩናይትድ ደጋፊዎችን ትንሽ ያበሳጨው። በዚህ መልኩ እንዴት ይገልጻል የሚል ማለት ነው። ዩናይትድም የሚፈልገው ተጫዋች እንደሆነ ደግሞ ከግምት ውስጥ አስገቡ። እናም ይህ ታላቅ የጨዋታ መርሃ ግብር ይሆናል። በእንዲህ ያለ ጨዋታ ውስጥ ለመሳተፍ ቸኩያለሁ ሲል ነው አስተያየቱን የሰጠው እና ኤሊየት አንደርሰን የማንቸስተር ሲቲ ተጫዋች መሆኑ ተረጋግጧል።